ቆንጆ ሴትን በፍቅር ለማሳበድ የግድ 4 ነገሮችን ማድረግ አለብህ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ልቧን የሚያሸንፍ የተለየ ድፍረት። ይህ አይነት ድፍረት ያላቸው ወንዶች ጥቂቶች ናቸው። ሌሎች ወንዶች ስለዚህ አይነት ድፍረት ሊያስቡ ወይም በአፋቸው ሊያወሩ ይችላሉ እንጂ በተግባር አያደርጉትም። ፈሪዎች ናቸው። ይህ ቀላል የሚመስል ግን ደግሞ በጣም ትልቅ ድፍረትና በራስ መታመን የሚጠይቅ ድርጊት ነው። ለምሳሌ አንዲት በጣም ቆንጆ ሴት አለች። ይህቺ ሴት ካንተ ጋር የምትሄድ አይደለችም። ምናልባትም ለሰላምታ እንኳን የምትፈራት አይነት ሴት ናት። በእግሯ እንኳን የምትሄደው ቤቷና ሰፈራ ውስጥ ሊሆን ይችላል። ይህ ማለት እግረኛ አይደለችም፣ መኪና አላት ማለት ነው። እንዳንተ አይነት እግረኛ ወንድ በብዛት አያገኛትም። የማግኘት እድሉን በጣም ጠባብ ነው። ይቺ ሴት ዴት የምታደርጋቸው ወንዶች በጣም ሀብታም የሆኑ ወንዶችን ነው። እናም ይቺን ሴት በአንድ አጋጣሚ ያገኘሃት፣ ወደድካት፣ ተመቸች። ነገር ግን ልታገኛትም ልታናግራትም አትችልም። ምክንያቱም አንተ እግረኛ ነህ፣ ባጭሩ ደሃ ነህ። ስለዚህ እሷን የምታናግርበት አጋጣሚ እንኳን ብታገኝ እሷ እይታ ውስጥ አትገባም። ለማኝ ወይም ስራ ፈላጊም ልትመስላት ትችላለህ። ታዲያ ይቺን እንደ ሰማይ ሩቅ የሆነችውን ሴት እንዴት ትኩረቷንና ልቧን ማግኘት ትችላለህ? ይቺን ሴት በገንዘብ መማረክ አትችልም። ምክንያቱም ሀብታም ናት። ሀብታም እንኳን ባትሆን ከሀብታሞች ወንዶች መሃል የምትኖር ቆንጆ ሴት ናት። ከእነዚህ ወንዶች መሃል ያለች ሴት አንድ ደሃ ወንድን እንዴት ልታሳድድ ትችላለች? የእሷን ልብና ትኩረት ለማግኘት የግድ ሀብታሞች ወንዶች ጋር የሌለ ድፍረት አንተ ጋር ሊኖርህ ይገባል። ከእነዚህ ጥቂት ድፍረቶች መሃል አንዱን ልንገርህ። ይህ የድፍረት ድርጊት በሚገርም ሁኔታ ይህችን ኮከብ ሴት እግር ስር ይጥላታል። በቅድሚያ ዘናጭ መሆን አለብህ። ይህም ማለት ከአንተ ጋር የሚሄድ ጊዜውን ያማከለ አለባበስ መልበስ አለብህ። ሳትዝረከረክ አንተን አማላ የሚያደርጉ አለባበሶችን መምረጥ ይኖርብሃል። ቀጥሎም ጥሩ መዓዛ የሚሰጥ ሽቶ መጠቀም ይኖርብሃል። ሽቶው ግን ካንተ ጠረን ጋር የሚሄድ ያልተጋነነ መሆን አለበት። ጥፍሮችን መቆረጥ አለባቸው። ሰውነትህን በየጊዜው መታጠብ አለብህ። ጥሩ ጠረን የግድ ያስፈልግሃል። በመቀጠልም ጸጉር አሰራርህ በጣም የሚስብና ካንተ ጭንቅላት ጋር የሚሄድ አንተን ግርማ ሞገስ የሚያላብስ መሆን አለበት። ጺም ካለህ ደግሞ የበለጠ ማራኪ ያደርግሃል። በፍጹም መረሳት የሌለበት ነገር ደግሞ በጣም ምርጥ የሚባል ጫማ ልታደርግ ይገባል። ደረጃውን የጠበቀ ጫማ ያንተን ደረጃ ከፍ ያደርገዋል። ምክንያቱም ሰዎች ከፊትህ ቀጥሎ የሚያዩት እግርህን ነውና ምርጥ ጫማ ማድረግ የግድ ነው። እነዚህን ካሟላህ በኋላ ቀጥታ ወደዚች ቆንጆ ሴት መሄድ አለብህ። ይህ ማለት ሄደህ ሰላምታ ትሰጣታለህ ማለት አይደለም። በቀላል መንገድ ማድረግ ያለብህ ልንገርህ። መጀመሪያ ላይ የልደት ቀኗ መቼ እንደሆነ ታጠናለህ። ቀጥሎ ቀኑን ካወቅክ በኋላ ለልደቷ ቀን 1 ቀን ሲቀራት ሃፒ በርዝዴይ ብለህ ቀለል ያለ ርካሽ የሆነ ስጦታን በሰዎች በኩል ትልክላታለህ። አንተ ማን እንደሆንክ በፍጹም ስለ ማንነትህ መግለጽ የለብህም። ከስጦታው ጋር እንዲህ የሚል መልእክት ትጽፍላታለህ። በእርግጠኝነት አንቺ እኔን አታውቂኝም። የኔ አይኖች ግን አንቺን ሳያዩ ውለው አድረው አያውቁም። ያንቺን መወለድ እንደ በዓል ከሚያከብሩና ከሚወዱ ሰዎች መካከል ነኝ። የዛሬ ዓመት በልደትሽ ቀን በድጋሚ እንገናኝ። መልካም ልደት፣ መልካም ዓመት ይሁንልሽ። ምናልባት እኔን ለማወቅና ለማናገር ከፈለግሽ በዚህ ቁጥር በየትኛውም ጊዜ በየትኛውም ወር ልትደውይልኝ ትችያለሽ። ኤኒዌይስ የዛሬ ዓመት እንገናኝ ብለህ ጽሑፉን ከስጦታው ጋር ትልክላታለህ። በእርግጠኝነት በዚህ ሰርፕራይዝ መደረጉ አይቀርም። በጣም የሚያስገርማትና የሚያስደምማት ክስተት ይሆናል። በሰጣት ስልክ የሆነ ቀን መደወሉ አይቀርም። ስትደውልልህ ሰላምታ ስጣት። ከዚያ ውጪ ስምህን ጨምሮ ምንም ነገር አትንገራት። እሷ ማነህ፣ የት ነህ፣ የት ነው የምታውቀኝ ልትልህ ትችላለች። ያንተ መልስ መሆን ያለበት እነዚህን ጥያቄዎችና ሌሎች ጉዳዮችን ማወቅ ከፈለግሽ አንድ ቅድመ ሁኔታ አለኝ ትላታለህ። እሷም ቅድመ ሁኔታው ምንድነው ትልሃለች። አንተም በአካል ተገናኝተን ቡና እየጠጣን የምናወራ ከሆነ ስለኔ ያለሽን ጥያቄ ሁሉ የምመልስልሽ ይሆናል። በዚህ ካልተስማማሽ እኔን ቅር አይለኝም፣ ምርጫው ያንቺ ነው ትላታለህ። በእርግጠኝነት እሷም አንድ ቀን አመቻችታ ማግኘቷ አይቀርም። በምትገናኙበት ቀን ቀድሜ እንዳልኩ ዘንጠ መሄድ ይኖርብሃል። በተለይ የአፍ ንጽህናህን መጠበቅ አለብህ። ተገናኛችሁ፣ ቁጭ አላችሁ፣ እሷን ፊት ለፊት ተቀመጠች። ቆንጆ ሴቶች አንድ ባህሪ ያላቸው፣ በድፍረት አይንህን ያያሉ። እንደ ሌሎቹ ሴቶች አንገት አይደፉም፣ አይናቸውን አያንከራትቱም። ታዲያ አንተም ልክ እንደሷ መሆን አለብህ። አይኖቿን፣ ግንባሯን፣ አንገቷን፣ ደረቷን በኮንፊደንስ ማየት አለብህ። ፊትህ ላይ ድፍረት ሊኖር ይገባል። ቆንጆ ስለሆነች ፊቷ ተቀምጠ አትርበትበት። እንደውም እሷን የሚያሽኮረምም እይታ ልታያት ይገባል። በመጨረሻም እሷ ማወቅ የፈለገችውን በጥቂቱ ንገራት። ውሸት ግን አታውራ። ውሸት ማለት በራስ አለመተማመን ማለት ነው። በመጨረሻም ወሬያችሁን ከጨረሳችሁ በኋላ ልትለያዩ ስትሉ አንተ ሂሳቡን ክፈል። ልክ ቻው ከመባባላችሁ በፊት እንዲህ ትላታለህ። በነገራችን ላይ እስከዛሬ መቼ ነው መሰጣት ብዬ ከራሴ ጋር ያስቀመጥኩት በጣም ውድ የሆነ ስጦታ አለኝ። ይህን ስጦታ እንድትቀበይኝ እፈልጋለሁ፣ ግን አይንሽን መጨፈን ይኖርብሻል ትላታለህ።
በእርግጠኝነት እሷም አይኗን ትሸፍናለች። በዚህ ሰከንድ ውስጥ ነው ለአንዴና ለመጨረሻ ጊዜ ስላንተ እንድታስብ የሚያደርጋትን ድርጊት የምታደርገው። እሷ አይኗን ጨፍና ባለችበት ጊዜ ከንፈሯን ትስማታለህ። በእርግጠኝነት ትደነግጣለች፣ በጣም ትናደዳለች፣ ልትማታም ትችላለች። አንተ ግን እሷ የምታደርገውን ቆመኢ ለምን ሳምከኝ ካለች የሳምኮሽ እንደ ይሁዳ ልለይሽ ነው በላት እና ጥላት ሂድ። ለቀናቶችም እሷ የምትገኝበት ስፍራ ላይ እንዳትታይ። ብትደውልልህ እንኳን አታንሳ። ባትደውልልህም አንተ በፍጹም መልሰህ እንዳትደውል። እመነኝ፣ ከዚያ ቀን በኋላ እቺ ሴት ቀንና ሌሊት ስላንተ ነው የምታስበው። አንተን ለማግኘት የማትፈነቅለው ድንጋይ የለም። ምክንያቱም እንዲህ ድፍረት ያሳያት የትኛውም ወንድ የለም። ብዙዎች ገንዘብና የተንደላቀቀ ህይወትን እንጂ ስሜታዊ ዓለምን አያሳዩአትም። በህይወቷ ውስጥ ልዩና ደፋር ወንድ ሆነ ትቆያለህ። ከጊዜ በኋላ በእርግጠኝነት የራስህ ታደርጋታለህ። ነገር ግን ይህን የማድረግ ችሎታ ያለው ወንድ መሆን አለብህ። ይህን የምታደርግ ከሆነ የእሷ ሀብታምና ቆንጆ መሆን፣ ያንተ ድሃ መሆን ደግሞ ከጨዋታ ውጭ ይሆናል። ምክንያቱም የሰጣት ስሜትና ያሳያት ድፍረት አንድ ሀብታምና ገንዘብ ያለው ሰው የሚሰጣትን ስሜት አይነት አይደለም። ሴቶች እንደዚህ አይነት ቀለል ያሉ ድራማዎች የሚገዛቸውና የሚማርካቸው ፍጡራን ናቸው። ሁለተኛ፣ በአስቸጋሪ ጊዜዋ አብረሃቱን ከዚያ ነገር ውስጥ እስክትወጣ ድረስ ልክ እንደ እናት በጣም ተንከባከባት። ልክ ከሁኔታ ውስጥ ከወጣች በኋላ ጥፋ፣ ስልክ ማትደውል፣ ትኩረትን ወደ ራስ አድርግ። ራሷ አንተ ጋር መታ ለምን ጠፋ፣ ለምን አልደወልክም የሚሉ ቃላቶችን በማስቀደም ፍላጎቷን ማሳየት ትጀምራለች። አንዲት ሴት በከፍተኛ ፈተና፣ በሐዘን ወይም አስቸጋሪ ውጥረት ውስጥ ባለችበት ሰዓት ላልተወሰነ ጊዜ ያለ ቅድመ ሁኔታ መድረስ፣ እንደ እናት ማጽናናት፣ መንከባከብ አእምሯ ውስጥ አቻ የማይገኝለት ደህንነትና የውስጥ ሰላም አድርጎ ይቀርጸዋል። በዚህ ወቅት ያሳየ እውነተኛ ፍቅርና ትዕግስት እንዲሁም ጥበቃ አእምሯ ውስጥ ተጠልቆ ይቀመጣል። ሁኔታው ሙሉ በሙሉ አልፎ ፈገግታዋ ተመልሶ ወደ ቀድሞ የተረጋጋ ህይወቷ ስትመለስ ኃይለኛ የባህሪ ለውጥ ማየት ትጀምራለህ። እሷ አስቸጋሪውን ሰዓት ስታሳልፍ ከጎኗ የነበረው ትልቁ ምሰሶ አንተ ነህ። አሁን ደግሞ በድንገት ሲቀየር ወይም ሲጠፋ አእምሯ ክፍተት ይሰማዋል። የለመደችው የዕለት ተዕለት ትኩረት፣ የስልክ ጥሪና መልእክት ሲቋረጥ በውስጧ ጥያቄዎች መብቀል ይጀምራሉ። ለምን በድንገት ተቀየረ? አሁንስ የት ነው? ምን እየሰራ ይሆን? በጣም በአስቸጋሪው ጊዜ ከኔ ጋር የነበረው ሰው አሁን ለምን ዝም አለ? በእነዚህ ጥያቄዎች አእምሮዋ ሰላሙን ያጣል። ቀደም ሲል አንተን ለማግኘት ብዙ አትጨነቅም ይሆናል። አሁን ግን ሁኔታው ተገለባብጦ እሷ አንተን መፈለግ ትጀምራለች። ሶስተኛ፣ አግብቼ እንኳን ከአንቺ ጋር ያለኝን ጓደኝነት በፍጹም ማጣት አልፈልግም በላት። እንዳንቺ አይነት እህት እንዲኖረኝ ሁሌም እመኝ ነበር። ምንም ነገር በነጻነት የማማከራት ሴት ስለሆንሽ እንዴት እድለኛ ነኝ ብለህ ንገራት። በእርግጠኝነት እሷ ይህንን ቃል ካፍ እስከምትሰማበት ቀን ድረስ አንተ እንደምትወዳት፣ ሴትነቷን እንደምትፈልግ ነበር የምታስበው። ከዚህ ንግግር በኋላ ግን በጣም ትደነግጣለች። ነገሩ የተገላቢጦሽ ይሆንባታል። ቀጥሎ አንተ ለሴትነቷ ፍላጎት እንዲኖር የማታደርገው ጥረት አይኖርም። ይህ ጉዳይ በሰዎች ግንኙነት ሳይኮሎጂ ውስጥ በጣም ጥልቅ፣ አስገራሚና የሰውን አእምሮ ሁኔታ የሚፈታተን ኃይለኛ ተለዋዋጭነት ነው። አንድ ወንድ ከፍቅር ስሜት ውጪ ሆኖ የሚናገራቸው እንደ እህቴ፣ የልብ ጓደኛዬ ወይም አግብቼም አብረን እንቀጥላለን የሚሉ ቃላት በአንዲት ሴት አእምሮ ውስጥ ከፍተኛ የሆነ የባህሪና የስሜት መንቀጥቀጥን ይፈጥራሉ። በድንገት ካንተ አፍ የሚወጣው አግብቼ እንኳን ካንቺ ጋር ያለኝ ጓደኝነት በፍጹም አይፈርስም፣ እንዳንቺ አይነት እህት እንዲኖረኝ እመኝ ነበር የሚለው ንግግር በሷ አእምሮ ውስጥ ግጭት ይፈጥራል። ከጠበቀችው ተቃራኒ የሆነ ሁኔታ ሲገጥማት አእምሯ መቆም ይጀምራል። በጣም ትደነግጣለች፣ ግራ ትጋባለች። እንዴት? ምን ማለቱ ነው? የሚል ጥያቄ በውስጧ ይፈጠራል። የትኛዋም ሴት እንደ ወንድሜ ነማይ ብትለውም አንድን ወንድ ሴትነቷን ግን እንደሚፈልጋት እርግጠኛ ሆና ነው ከአንድ ወንድ ጋር የምትሆነው። አንተ ግን እውነትም ልክ እንደ እህት እንዳያሃት ስታረጋግጥላት በጣም ትደነግጣለች። በዚህ ሰዓት የሷም ስሜት ከቁጥጥር ውጪ ይሆናል። ግራ ትጋባለች። ይህንን ቃል ካንተ ስትሰማ እንደ መናቅ ተቆጥረዋለች። ሴትነቷ እንዳልተፈለገ ይገባታል። እንዴት ሌላ ሴት አግብቶ ከኔ ጋር ያለው ጓደኝነት ይቀጥላል የሚል የውስጥ ረፍት ማጣት ያድርባትና በሴትነቷ የመመረጥ የመታየትና የማሸነፍ ከፍተኛ ፍላጎት ውስጥ ትገባለች። ማራኪ አለባበስ፣ ልዩ አቀራረብ፣ ይበልጥ ወደ አንተ የመቅረብ ጥረት ሙሉ በሙሉ በእሷ በኩል የሚመነጭ ራስን የማረጋገጥና ያንተን ትኩረት የመመለስ ስልት ነው። እሷን እንደ ተራ እህት ሳይሆን እንደ ማራኪ ሴት እንድታያት የሚገፋፋ ባህሪ ማሳየት ትጀምራለች። አራተኛ፣ ጓደኛች በጣም ደስ ትለኛለች። የእውነት ሳልወዳት አልቀርም፣ ብታወቃት ደስ ይለኛል፣ ለምን አታስታውቂኝም በላት። እነዚህ ቃላቶችን መጠቀም ያለብህ አንተ በውስጥ እየፈለግካት፣ እሷ ግን እንደ ወንድሟ የምታይህን ሴት ነው። አንተን እንደ ወንድሟ ለምታማክር ሴት እንጂ ላገኛ ሴት እነዚህን ቃላቶች መጠቀም አይኖርብህም።
አንዲት ሴት እኔን ልክ እንደ እህት ነኝ፣ የልብ ጓደኛ ነኝ ስትል የነበረች ሴት አንተ ግን በድንገት የራሷን ሴት ጓደኛ ማድረግ ስትጀምር፣ ስለሷ መጠየቅ ስትጀምርና ከሷ ጋር እንድታስተዋውቅ ስትጠይቃት በአእምሯ ውስጥ ከፍተኛ የሆነ ስሜት መንቀጥቀጥ ይጀምራል። እስከዛሬ ድረስ ሙሉ ትኩረት እሷ ላይ ብቻ እንደነበረ በማሰብ የተረጋጋችው ሴት በድንገት ሌላኛውን ሴት እንድታስተዋውቅ ስትጠይቃት ትልቁ የስነ ልቦና ቀውስ ይፈጠራል። በውስጧ እሱ የኔ ብቻ ይሆን ነበር ብዬ ነበር አስብ የነበረው፣ አሁን ግን ፍላጎቱና አይኑ ወደ ሌላ ሴት ነው የሚል ውድድር መንፈስ በድንገት በውስጧ ይፈጠራል። አንድም ቀን ለወንድነት ግድ ሰጥቷት የማታውቅ ሴት አንተ ወደ ገዛ ጓደኞቿ አይንህን ስታነሳ ወንድነትን በኃይለኛው ለመፈለግ ትነሳሳለች። ይህ ስሜት እስከ ዛሬ የነበረውን ግዴለሽነት አስወግዶ አንተን ላለማጣት ወይም የእሷን ልዩ ቦታ ለማስጠበቅ የሚያስገድድ የባህሪ ለውጥ እንዲኖራት ያደርጋል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።